ሲጀመር ማለት ነው። ሲጀመር ይሄ ናቲ ራሱ ይቅርታ እየጠየቀ ያለው እያስመሰለ ነው። አለቀ። እያስመሰለ ሀይልዬ እንደው እኮ ስማርት ነሽ። ድርግም ሳይ አንቺ ጉፋያ ማለት ነው። በጥፊ የመታቸት አንቺ አጋሰስ። እንደው ማስማማትና ማስታረቅ እንደው እንደ ሴትነትሽ ማለት ነው። ከሄዱ ጎን ቆመሽ ያለውን ነገር ማስረዳት ነው። ሲጠሩሽ ማለት ነው እየተጎተሽ ነው የምትመጭ። እያንዳንድ ሻፍሽ የምከፍችው ማለት ነው። በደንብ አድርጌ እነግርሻለሁ። ደግ አረገጫው። እኛ ሴቶች ሁልጊዜ ማለት ነው ተሰብረን አልቅሰን ማየት ነው የምትፈልጉት። እንዲህ ጀግና መሆን ነው። እንዲህ ልጥፍ ድርግም። እሰይ ደግ አረግሽ። ሲጀምር ማለት ነው ናቲ ራሱ እያስመሰለ ነው። ሰው እንዴት ነው በአንዴ ተመቶ ማለት ነው እዚህ ውስጥ የሚገባው? እሷ እኮ እየታገሰችው ነው ውጤቱን ለማየት። እንደምትወደው እናውቃለን፣ እንደምትዋደዱ እንደምትፈቃቀሩ፣ ሄሉም እንደዛ እናውቃለን። ግን አንተ በጣም ተለውጠ እያሳየው ያለው ነገር ምንም ምቾት እየተሰማት አይደለም። ለዛ እንድትስተካከል ነው፣ እንድትለወጥ ነው፣ ወደ በፊት እንድትመለስ ነው ይህን ሁሉ ነገር እያደረገች ያለችው። ግን አንተ መልሰ እዛ ውስጥ ገና ለገና ተለያየው ብለ እችን ይዘመተ ረበና ትለያለ። ማርያም እናቴና ደግ አደረገች። እሰይ እሰይ። ደስተኛ ስላልሆነች እኔና ሄሉ ማለት እንደዚህ ተፈጠረ የምትለው ማለት ነው። አሁን ምን እየሰራህ ነው አባቴ? ምን እየሰራህ ነው? አሁን ምን ንዴታዊ የሆነ ስሜት ውስጥ ገብተን ምን በጣም እንትን እያለን አሁን ምን እየሰራክ ነው? ልጅቷን ጠርታት ማለት ነው። ምን እያረክ ነው? አሁን በቃ እንደተረጋጋ ሰው ሆነ ማለት ጥሩ ነገር እንዳደረግክ ነው እያወራክ ያለው አይደለ? የምርህና 4 ጊዜ ደጋግሜ ስለ ቲና ክፍት ማለት ነው ስለ እሷ አስረድጃታለሁ ምናምን ትላለህ። ማስረዳት እንደዚህ ነው እንዴ? ማስረዳት አንተ እየተወጣጠርክና እሰይ አዎ ደጋረኩ እያልክ ነው እንዴ የምታስረዳት? በጣም ብቻዬን ስለሆንኩኝ ስለተከፋሁኝ ማንን ጠራው? ቲናን ጠራው። ምን እንድታረግ እንድታጫውት በማን ምክንያት ነው የተጣላው? በማን ምክንያት ነው እዚህ ውስጥ የገባው? በእሷ ምክንያት አይደለ እንዴ? ብለ ደግሞ እሷን አምጥተህ ደግሞ ምን ልታረግ ነው እንግዲህ? ብቻዬን በተከፋው ሲጀመር እሺ፣ አንተ ትፈልጋለች፣ ልጅቷ ትፈልግሃለች አይደለ? የምትፈልጋትን ሴት እንዴት አጠገብ ታረጋለህ? እሺ ሄሎ ያደረገችው ነገር ታውቃለህ። አንተን ለማናደድና አንተ የሰራውን ስራ ምን አይነት ውስጥ እንደሚያም እንድታይ ነው ያንን ነገር ያደረገችው። ግን አንተ ደግመ እችኛውን እያመጣ ልታቆስላት ሄሉ ናት እኮ ማን መሰለችክ? ገርመኝ ነገር ማለት ነው የአሁኑ ሴቶች ማለት ነው መድኃኒዓለም በጣም እኮ ነው የሚገርመኝ። ወንዶች ማለት ነው ስትፈልጊ ሂጂ ስትፈልጊ ሂጂ፣ ልክ እንደ ሞባይል ማለት ነው። ሲፈልጉ ይዘጋሉ፣ ሲፈልጉ ይከፍታሉ። እንደዚህ የሚተረማመስባትን ወንድ ነው ሴት ልጅ የምትፈልገው። አያቸው አይደለ? አልፈልግሽም ከህይወቴ ውጪ ካላት በኋላ እንግዲህ ከሄሉ ጋር ስላልተሳካ ይመጣና ደግሞ እችን ይጠራታል። አንቺ ባጣ ቆይነሽ እንደው እቺ ልጅቷ ራሱ አንቺ ባጣ ቆይነሽ። ሴቶች ግን እንደው ረብስ ወልድ መንፈስ ቅዱስ ይቅርታ ልጠይቃት ማንም ሰው ከጎኔ እንዳይሆን ምናምን ረብስ ወልድ መንፈስ ቅዱስ። አንተ ራስህ ምንድን ኦኬ ከሄዱ ጋር ስለተጣላክ እንግዲህ በቃ ወደ ይቅርታ ትቀበልሃለች፣ ፍቅር ልጀምር እንደዛ ነው ልደ እና እቺ ናት። እኔ የሚገርመኝ ነገር ማለት ነው ሰው እኮ ከፍቅረኛ ጋር ሲለያይ ወይ ወደ ቤተሰቡ ወይ ወደ ራሱ ነው የሚመለሱ አይደለ? ካጣላ ሰው ጋር አይደለም። እቺ ናት የምታጽናናክ ሴት ናት። አንተ ወንድ ጓደኛ የለህም? ስንት ወንድ ጓደኛ ማጽናናት የሚችል ሰው አለ፣ የሚያስታርቅ የሚያስማማ። ሴት ናችሁ እንዴ እናንተን ወንዶች ከፍቅረኞቻችሁ ስትለያዩ ሴትን ሽሩሩ እያላችሁ ከጎኔ ሁኝ እያላችሁ ነው እንዴ? ሴት ልጅ ናት እናንተ የምታጽናናችሁ? በጣም እኮ ነው የምትገርመው ናቲ ማለት በጣም ተሻሽላል፣ በጣም ማለት ነው። እና ሲያንስ እና ደግሞ ሄሉ ላይ የምትፈሩት ማለት ነው። ደግ አረገች እሰይ። እሱ እኮ ይቅርታ እያላት ያለው ራሱ ከልቡ እንዳልሆነ እኮ ቪዲዮቹ ያስታውቃል። አንዴ ሽማግሌ አንዴ ይቅርታ እንደዚህ ነው እንዴ ብለሽ ይሄን ያህል ሂዶ የፍቅር ፊልም እያዩ አስበው እንግዲህ። እንኳን አይታችሁ ይቅርና ማለት እንደው በስልክ ራሱ አንዳንድ ሙቭ ራሱ የሆነ እውነት እናውራ ከተባለ የሆነ በቃ የሆነ ለየት ያለ ነገር ስታየው ራሱ ምን አይነት ስሜት ነው የሚሰማችሁ? እንኳን አንድ ሴትና ወንድ አብሮ ቁጭ ብሎ ፊልም እንደዚህ አይነት የፍቅር ፊልም እያዩ ይሄን ሁሉ እዚህ ላይ ነው የደረሰችባቸው። ቁጭ ብሎ ምንጣፍ አንጥፎ ፊልም እያዩ እሷ እንኳን ማለት ነው ሆን ብላን ነው ያደረገችው፣ ወይን ቀርታ ምናምን እነሱን ለማናደድ እንደሚመጡ ስለምታውቅ ሄሉ እንግዲህ
በማያውቁ ሙድ አድርጋ ነው። እሷ ግን ይቅርታ ጠይቃለሁ ብላ ነበር ያን ያካሄዷ፣ ግን እሱ እዛ ተገኘ እና ምንድን ያጠፋችው ሄሉ በትክክል ይቅርታውን ተቀብሎ እንደዚህ ነው አስረድቶ የትኛው ይቅርታ ጠየቃት? ደረቱን ነው የነፋባት ያለው። እዚህ ማድረግ አልፈለግኩም እኔ ይቅርታ ምናምን ሲጀመር እኔ አልተቀየምኩህም። ኧረ እባክሽ አዎ አየክ አይደለ ትፈልግሃለች። አሁንም እኮ ከምትፈልገ ሴት ጋር ነው ጎን የቆምከው ገባክ? አንተ ማለት ነው ሆን ብለ ከሄሉ እንከን ለማጣትና ከሄሉ ለመለየት ሄሉን ለማቃጠል እና ቀለን እንደምትወዳት እንደምታፈቅራት እሷም እንደዛው ማለት ነው። ግን ሆን ብለ ማለት ነው ሆን ብለ ሄሉን ለማቃጠልና እሷን ሚዲያ ላይ የምታሳየውን አክት ለማሳየት ነው እንደዚህ እያደረግክ ያለው ሆን ብለ ማለት ነው። ናቲ ጥሩ መስለ እባብ እየሆንክ ነው ያለው። በሰራው ቪዲዮ ነው አስተያየት የምሰጥህ እችበት ማለት ነው። ቤት የከፋ ሰዓት ከጎን ሆናለሁ ምናምን። አይ ማታ ማታ ስልክ ከሌሊቱ 6 ሰዓት ሆኖ አምሮኛል ስልሽ መተሽ ተገኘለታ። ታዲያ እሱ ነው የቀረሽ እበት። የኔ ነብር መጣች። እውነቷን እኮ ነው። በአንድ ቀን አንተ በአንድ ቀን ማለት ነው ሄዱ እንደዛ ያደረገችኝ ብለ በአንድ ቀን ማለት ነው። ትላንትም እኮ እሺ ያንን ነገር አድርጋለች አይደል? እኔ ስለሰራው ነው እንደዚህ ያደረገችው ብለህ እንኳን አምና አልተቀበልክም። ትላንትም ማለት ነው እሷን ለማስጠቆር ማለት ነው ራስ ብቻ ተጣጣጣጣጣ ብለህ እኔ እንደዚህ የኔና እንጂ ፍቅር ግንኙነት እንዲህ አበቃ ተለያይተናል ምናምን የሚል ወሬ ነው እንጂ ያበዛኸው ምንም ቁም ነገር ያዘለ ነገር ራሱ አላወራም። መለያየትም ካለብህ በስነ ስርዓት በፍቅርም ካለብህ ምንም ነገር ሳትል ነው እንትን ያልከው ገባክ? ሲጀመር በአንድ ቀን መጣ ማለት ነው ኬክ አዘጋጃጅቶ ምናምን ይቅርታ ልትላት ከልብ በቃ ያን ሁሉ ትላንት ድራማ የሰራው ያን ሁሉ ኮመንት ስታሰድባት የነበረው ማለት ነው። ዛሬም ተደጋጋሚ እንደዚህ ነው ያደረግከው። ያንን ሁሉ ያደረግከው ለማሰደብ ነው እሷን። ያንን ስራ ያንን ድራማ የተጫወትከው ገባክ? ሄሉ ምንም አትሆንም ታውቃለህ። ጀግና ናት። ጀግና ማለት ነው። እንደምትወድ ታውቃለህ፣ እንደምታፈቅረት ታውቃለህ። ለዛ ነው እንደዚህ የምትጫወትባት። በአንድ ቀን አንተ ይቅርታ ለመጠየቅ ብቻህን ስለው ማጽናኛ ማን ሆነች? እቺ ውሽሚት ሆነች። ነገራችን ላይ ምንም ትዕግስት የሚባል ነገር የለውም። ወንድ ልጅ ነው፣ መታገስ ነበረብህ፣ ማየት ምን ነበረብህ፣ መጠበቅ ነበረብህ። ይሄ ነገራችን እንዴ በላይ እሺ፣ ዛሬ ተጣላችሁ፣ በንጋታው ደግሞ አንተ ሌላ ነገር አመጣክ። እሺ አንተ አትበስልም? ቢያንስ እንኳን የሷን ነገር መረዳት ትችላለህ። ምክንያቱም ያመጣችው ወንድ ምኗም እንዳልሆነ በደንብ አድርገህ ታውቃለህ። ሆን ብላ እናንተ እንደምትመጡ ስለምታውቁ ሆን ብላ አንተ የሰራውን እሷን ያነድርካትን ንዴት ያው ስሜቱን ብላ ነው ያንን ነገር የሰራችው። አንተ ግን ዛሬ ደገምከው ድጋሚ ማለት ነው ባለፈው የሰራውን ስራ። እንዴ ሰው እኮ ከተለያየ እኮ እረፍት ያደርጋል አይደለ? ከራሱ ጋር ይደማመጣል፣ ከራሱ ጋር ያወራል። አንተ በነጋታው ተለያየን ብለህ ቪዲዮ ሰርተ ዛሬው ደግሞ ከዚች ጋር እና ከልብ አይደለማ እያስመሰልክ ነበር። ፍላጎት አልነበረ። ያንተ እኮ አልቅስልኝ፣ ተንበርከክልኝ፣ ለምነኝ እንደዚህ ይሁን ብላ አይደለም የሄሉ ነገር። እኛ መናቀት በደንብ አድርገን እንረዳታለን። ያደረግከው ነገር ትክክል አይደለም። ከዛ ነገር ለመለወጥና ከዚህ ንግግር ካጠፋ እንዴ አንተ እኮ በተግባር ብቻ አይደለም የሄሉን የጎዳት በቃላቶች እንኳን እሷ ትቀርና እኛ ራሱ በጣም ነው የከበነን የተናገርካቸው ቃላቶች። ከዛም አልፎ አልፈልግሽም፣ መለያየት አለብን እንዴ የምትነግራቸው ቃላቶች ራሱ እኮ በጣም ነው የሚያስጠላው። ማርያም ምን ስንት ነገር ያሳለፋችሁ ልጆች ማለት ነው። አልፈልግሽም፣ ከአንቺ ጋር መሆን አልፈልግም ምናምን ይባላል እንዴ? ስንት ነገር መለያየት ካለባችሁ በስነ ስርዓት ተነጋግራችሁ ነው። ገባካ? ትፈልጋታለህ፣ አይን ላይ እኮ ይታያል፣ ግን እንድትጫወትባት ትፈልጋለህ። እቺ ደግሞ ክምር ማለት ነው፣ ዝብዝብ ማለት ነው። አፍሽን እንዳከብች ሄሉ ላይ መተሽ ማለት ነው። እነሱ ሁለቱ ካወሩ ያወሩ። አንቺ ምን ቤት ነሽ? ህይወቱን የመጠበጠ ማን ነው ሲጀመር? አንቺ አይደለሽ እንዴ? አጋሰስ የቁስማር ትንሽ በቃ የሄድያ አረካት ማለት ነው። ወንዳ ወንድ እኮ ናት። ወንዳ ወንድ እንደዚህ ክብር የሌላቸውን ወንዶች ማለት ነው ለጥ አድርጋ ትይዛለች። ኮንፊደንሷ፣ አቋሟ፣ ምኗ እኮ የተለየ ነው። እቺ ክምር ማለት ነው ፊቷን አሳምራ መታ ማለት ነው። ምን ፊቷን ታሳምራለች? አሮጊት የጫጨች እና አሳምራ መታ ራሱ እንደሷ ኮንፊደንስ የላትም። ኮንፊደንሷ ራሱ በቂ እኮ ነው።
ማርያምን ምን ላንቺ ሰጥሻል? እሱ ሴት እየቀያየረ ይስጥ እንጂ ለሌላ ሴት ያውም ውጭ ላይ ወይን ይዞ እየመጣ ሰላምሽ ይበጥበጥ፣ ሰላምሽ ይበጥበጥ። ለምንድነው ሰላም ማሰጪው ምናምን? የምርሽን ነው? ሰላም አጣች፣ ሰላም አጣ። ሰላሙን የማይሰጣሽው አንቺ ነሽ እኮ። ቢያንስ ማስማማትና ማስታረቅ ስትቺ መተሽ ማለት ነው። በደካማ ጎኑ እየገባሽ ይጠራሻል። አንቺ ደግሞ ብለሽ ተበልቅጠሽ ትመጫለሽ። አስሺ በደንብ አድርገሽ ሄልዬን ጀግና ማለት ነው። የሄሉ ኬክ አያያዝ እንደኔ ያሳቀው ሰው አለ? እኔ ማለት ነው ከሄሉ እንትኑን ስትይዝ ማለት ነው፣ ኬኩን ስትይዝ ማለት ነው። በቃ እች ልጅ የሆነ ነገር እያሰበች ነው፣ አያያዟ ማለት ነው። የሆነ ነገር እያሰበች ነው እያልኩኝ ድርግም የምር ትለያለች። የመጨረሻ ፓርት ነው ግን ያሳቀኝ ማለት ማርያምን፣ የመጀመሪያ ፓርት የመጨረሻው ሂዳ አፉን ሲከፍትበት አልፈልግሽም ሂጂ ምናምን ነገር ማየውን ቃል ሲናገር ማለት ነው። ድርግም አሁን እንዲህ። አዎ እና ደግሞ ምንም አትቃደሉሽ፣ ምንም የደማው ነገር የለም። ሲቀጥል ደግሞ ማለት ነው እንትን ነው ምንድን ነው ወይን ነው እንትን የተፈለገ ምንም አልደማም፣ ምንም የደማ ነገር የለም። እና ውዶቼ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እወዳችኋለሁ። ሄሉን የምትናገሩ ብትከበሩ ይሻላችኋል። እና አንዳንድ ኮመንት ላንብብ እሺ የኔ ውዶች። ደግ አረግሽ በርቺ ሄሉ፣ እግዚአብሔር ለሚወዱ ነገር ፈተናውን ያበዛል። ሄሉ በሄሉ አትፍረዱ፣ ተቃጥላ ነው በትክክል። አዎ ትክክለኛ ሴት እንደዚህ አይነት ኮመንት ነው የሚሰጠው። አይ ወንድ አለቅላቂ አንድ ቀን ሳይቆይ፣ በትክክል ይኸው አለቅላቂ አንድ ቀን ሳይቆይ ይኸው ከሌላ ሴት ጋር። እናቴ ትክክል አይደለህም። አንድ ቀን ሳትቆይ ጭራሽ ከሌላ ሴት ጋር ሄድክ። ሄሉ እንደዚህ የምትሆነው ስለምትወድ ነው። ደግሞ ጥፋተኛው ራስህ ነህ። በትክክል ትክክለኛ ሴት እንደዚህ አይነት አስተሳሰብ ነው ያላቸው። በሴት ህይወት መቀለድ ሄሉ ልክ ነሽ። የገባ ወደ ህይወት ገብተሃል። መጫወቻ አይደለችም። በትክክል አንዴ መተህ በህይወቷ ገብተን እንደፈለግ የምትጫወትባት ጥባ ጥቤ አይደለችም። ገባክ? ሄሉ ደግ አረግሽ። እሰይ ወይኔ የሄሉቶች በጣም ነው የምወዳቸው። መድኃኒዓለምን ጌታን ወይ ሄሉ ይመችሽ፣ ቀላል ይመችሽ። እኔማ እንዴት እንደተመቸኝ ማለት ነው። ሄሉ መንገድሽን ለፈጣሪ አሳልፈሽ ስጪ። አዎ ትሰጣለች፣ ችግር የለውም። የእጁን ያገኛል። ይሄ ነገር 100% ድራማ። እሱ ከመቼ ነው መጀመሪያ ልቡ እዛ ነው ትበላው። በስሜቷ ከአንዴ ሁለቴ መጫወት ይፈልጋል። አዎ እንደዛ ነው የኔ ውዶች፣ ተረድታችኋል። የኔ ውድ ተረጋጊ። ራማዬ የኔ ውድ ተረጋጊ፣ አስቢበት እባክሽ ተረጋጊ። ሄሉዬማ ተረጋግታለች። በደንብ አርጋ ትለጥፈው። ራሚዬ በደንብ አርጋ ትለጥፈው። እንዴ ተጫውተውባትማ። ለምንድን ነው እንደው የምትረጋገው? የሚያደርገው ነገር እኮ የሚያረጋጋ አይደለም። ማሬ ምንሽ ነው? ትቀልጃለሽ? እንደ ውጭ ልጅ ፈተና በዛባት ቀላል እና ውዶቼ ወዳችኋለሁ።